ማለት አልገባኝም። ምን ልሰራ መጣህ እኮ ነው ማለት? አይ ዝም ብዬ ነው። በዛው ማስቤዛ የሚሆን ነገር አምጥቼ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት እንግዲህ አደራ ድራማ ክፍል 34 ነው። ይህንን ድራማ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው ይህንን ቻናል። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ብሌን እናቷ ከቤት እንዳባረረቻት ልብሷን በፌስታል ይዛ ነው እየዞረች በየቤተ ክርስቲያኑ ብሌን እያለቀሰች ያለችው። እንግዲህ ዳግም በድጋሜ ለአንዳንድ ነገር እማዬ ይሆንሻል ማዘር ብሎ ልብስም እንደ ስጦታ ነገር አምጥቶ ሲመጣ ብሌንን አንተ ምን እያረካት ነው? ብሌን ባንተ ሰበብ ከዚህ ቤት አባረር ያለውና ቀጥ ብለ ከዚህ ቤት ውጣልኝ ብላ ስታባረው ነበረ። እንዴ እማዘርዬ ብሌንን አባረርሻት ወይ ብሎ ሲጠይቃት አዎ ባንተ ሰበብ ነው ያባረርኳት ብለው ከዛ ከቤት እሱንም እስከ እቃው አባራ ነበረ። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከበርበድ ሲል እንግዲህ አቶ ዳግም እስከ ሰላምና ቤት እየሮጠ ሄዶ ነበረ። እየሮጠ እስከ ሰላምና ቤት ሲሄድ ችግሩ በየአንዳንዱ የተፈጠረ ችግር ቃልዬ የኔ ፍቅር እንኳን ደህና መጣክልኝ ብላ ሳለ ቁጭ ብላ ልትቀበለው ነበረ። ቃልዬ ልትቀበለው እዛ ክፍሏ ሳሎን ቁጭ ስትል ብሌንን እየታረክሻት ለብሌን እናትስ ምንድነው ሄደሽ የተናገርሽው? ያንቺ ችግርስ ምንድነው? ከብሌን ጋራ እንደዚህ የምትያያዙበት ችግርሽ ምንድነው? ከብሌን አድቢ አላልኩሽም ወይ ብሎ ነው ሄዶ ያነቃት። ሄዶ ካነቃት በኋላ እያለቀሰች ነበረ ብሌን ስታለቅስ ምንድነው የሆንሽው የሚል ሁኔታ እየሮጠች የብሌን የሰላሚና ስትሄድ ነበረ። ሰላሚና እስከ ሳሎን ስትሄድ ምን እያረክ ነው ዳግም ቤቴ መጣህ? ለምንድነው ቃልዬን የምታንቃት ብላ ስትጠይቀው ነበረ። አንቺስ ከየት መጣሽ? እሷ ያደረገችውን ነገር አንቺ አታቂም ብሎ ሲጠይቃት ነበረ። እሱ ከጠየቃት በኋላ እንዴት እንደዚህ ታረጋለህ ብለው ሲነጋገሩ ነበረ። እንደዛ ከተነጋገሩ በኋላ እንግዲህ ያረገችውን ነገር አንቺ አታቂም ዝም ብቲ አይሻልሽም ወይ ብሎ ሲናገር ነበረ። ያደረገችውን ነገር እስቲ ንገረኝ፣ ያደረገችው ነገር ምንድነው ብሎ ሲጠይቃት ነበረ። ያደረገችው ነገር ከባድ ነገሮች ስለሆኑ አንቺ ለምንድን እንግዲህ ብሌንን እንደዛ ተብሎ ስትጠየቅ ብሌን ስለጠፋች ሰላምናና እንግዲህ የሰላምና ልጅ በጣም ሰላምዬ አንቺ እንደዚህ አድርገሻል ወይ? ስለዚህ እንደዚህ ካደረግሽ ንገረኝ እስቲ፣ ምክንያቱም እንደዚህ ካደረግሽ ለምንድነው የማትነግረኝ? ስለዚህ ያንቺ ችግር ምንድነው ብላ ስትጠይቃት ነበረ። ዳግም የሷን ችግር እኔ ልንገርሽ፣ የሷ ችግር በጣም ያደረገችው ነገር እኔ ልንገርሽ ብሎ ዳግም የማይሆን ነገር ለእናቷ ነግራ እናቷ ብሌንን ከቤት አባረረቻት ብላ ስታወራ ነበረ። እናቷ ከቤት አባረረቻት ብሎ ሲናገር ነበረ። እሱ እንደዛ ሲናገር ብሌን እውነትሽን ነው ወይ? ይሄንን ነገር አድርገሻል ወይ ብላ እንግዲህ ስትጠይቃት ነበረ። እሷ ከጠየቀቻት እማዬ እኔ
አው አርግ ተናግሬያለሁ ይሁን ነገር አርጌያለሁ ብላ ስትናገር ነበረ። ቃልዬ ምንድነው ያደረግሽው ስትል የሆነ ነገር ነው የተናገርኩት እንዴ አሁን አንቺ ባንቺ ሰበብ ብሌን ከቤት ወጣለች ማለት ነው ወይ ብሎ ሲጠይቃት ነበረ። ስለዚህ ከቤት ወጣች ወይ ብሎ ሲጠይቃት አዎ ከቤት ወጣች። እንግዲህ ሰላሜና ምንም ማድረግ ስለማንችል ብሌንን ከቤት ስላባረረች ብሌንን ቀጥ ብለን እንፈልጋት በሚል ሁኔታ ተስማምተው ከዛ በኋላ ብሌንም እኔም አንተም ልበስ እኔም ልልበስ በማለት ስለዚህ ከብሌን ጋራ ተስማምተው ከብሌን እናት ጋራ ተስማምተው ፍለጋ ሄዱ ነበረ። ፍለጋ ከሄዱ በኋላ እንግዲህ ብሌን በየቤተ ክርስቲያኑና በየመንገዱ በጣም እየተንከራተተች ነበረ። ብሌን እንደዛ ዞር ዞር እያለች በስተመጨረሻ ላይ የብሌን እናትም ከቤት ወጣች ብላ በመፈለግ በጣም እየፈለገች ነው። ከፈለገቻትም ምንም ነገር አላገኘቻትም። ብሌን የሆነ ቤት ስር ቁጭ ብላ አንዳንድ ነገሮችን ድንጋይ ላይ ቁጭ ብላ ነገሮችን ስታሰላስል ነበረ። ከዛ በኋላ አንድ ሰውዬ ባህሩና የሆነ ሰውዬ አብረው ስልክ ሲደዋወሉ ነበረ። ስልክ ከተደዋወሉ በኋላ ይሄ ነገር ምንድነው ጠፋች አሉ። እንደውም በጣም ደስ ይላል። በጣም ደስ ስለሚል እንግዲህ አንቺ ከእንግዲህ በኋላ እንደዚህ ሄዱና ባለችበት ቦታ ማነቅ ትችላላችሁ በሚባል እንግዲህ ፍለጋ እሺ ብሎ ሳሚን ባለፈው በስተጀርባ ያነቀው ሄዶ ብሌንን አገኘውሽ አንቺ ውሻ ብሎ ብሌንን አንቋት ነበረ። ብሌንን ካነቀት በኋላ በስተመጨረሻ ላይ እፍን አርግቷት ነው ብሌንን የሄደው። እንግዲህ ይሄ የባህሩ ተላላኪ ነው። እንግዲህ ሰላሜናም ጥሩ አላረገችም። በመጀመሪያ ደረጃ ብሌንን ከኔ ቤት ማባረሬ ነው የቆጨኝ ብላ በጣም ስታወራ ነበረ። እንግዲህ በአሁኑ ሰዓትም ዳግምም ጥሩ ነገር እንዳላረገ ነው የተናገረው። እኔ የተሰማኝ የብሌን አሳዳጊም ልጄ አይደለሽም ድሮንም አንቺ ልጄ አይደለሽም ብላ ወደ ውጪ ስትገፈታተራት ነው ነገሮቹ አበድ ያሉትና። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኔ ቤተሰብ ቻናል እንግዲህ ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አንዳንድ ነገሮች ጥሩ ነገሮች የሚያስተምሩንና አንዳንድ ነገር እንግዲህ እያየን የምናስተውል ድራማ ነው። እነሱ ቤትም ገብታችሁ ሰብስክራይብ እያረጋችሁ እኔንም ቤተሰብ እያረጋችሁ ወደዚህ ቻናል ብትቀላቀሉና አብረን በዚህ ቻናል ብንጓዝና አብረን እንግዲህ እንድናድግ የኔ ምኞት ነው። የእናንተ ምኞት ደግሞ እኔ አላቅምና ለጊዜው እንግዲህ በሰው ቪዲዮም ቢሆን እንደዚሁ እያልን ጊዜውን ትንሽ ወደዛ ገፋ እናደርግ። ሰላም ለሀገራችን ለኢትዮጵያና ባለንበት ሀገር ባላችሁበት ሀገር ሰላማችሁ እንዲበዛላችሁ የኔም ምኞት ነው የእናንተም ምኞት ነውና እንግዲህ ውድ ተመልካቾቼ ነገሮቹ እንድች እያለን እንግዲህ ሁሉንም ነገር እየገፋን ነው ማለት ነው። ስለዚህ እንግዲህ ሁላችሁም ድራማው አንዳንድ ጊዜ አንቋት የት እንደሄደ በድጋሜ ደግሞ ሌላ ቪዲዮ አብረን እንከታተላለን። በቆንጆ ቪዲዮ እስከሚመጣ እናንተም ላይክ እና ሰብስክራይብም በማድረጋችሁ
እንድንረዳዳ ማጸናችኋለሁ ማለት ነውና ቻናሌ እየተመታ ሆኗልና አብረን እስቲ እንጋፋው ውድ ተመልካች። ለምን እንደሆነ አላውቅም ቪዲዮ አልነሳ ብሎኛል እምቢ ብሏል።